አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? ሰላም ነው ወይ? ያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። እናንተ እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ ደግሞ ድምጼ ተቸግሯል ማለት ነው። እንግዲህ እጅጉን ይቅርታ እየጠየቅኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እስኪ የሆነ ቪዲዮ ከፊት አስገባለሁ ከቻልኩ፣ ካልቻልኩ ደግሞ እንግዲህ የሚቀጥለው የሆነ ማለት ነው። ዛሬ ተአምር ሰምቼ እኮ ነው የምር በጣም ተአምር ሰምቼ ነው ማለት ነው። እስኪ እሱን ቪዲዮ ላይ እናየዋለን። እኔ ዛሬ ላልቅስ ወይስ ልሳቅ ወይስ ልናደድ ያልኩበት ቀን ነው ማለት ነው። የሚገርማችሁ ነገር ማለት ነው የምር እንግዲህ ዛሬ በነ ብሩኬና እንዲሁም ደግሞ በሌሎች አንዳንድ ነገር ለማለት መጥቻለሁ ማለት ነው ጋይዝ። እስኪ ከዛ በፊት አበረታቱኝ፣ አይከፈልበትም። አስተያየቴ የተመቻችሁ ምናምን ላይክ እና ሰብስክራይብ አድርጉኝ፣ እኔም አደርጋችኋለሁ። ምን ቦጣችሁ እና ለሀገራችን በመጀመሪያ ለሀገራችን ዱአ አድርጉ፣ ዝናብ እንዲጥልም ዱአ አድርጉ ማለት ነው። ዝናብ የለም ሲሉ ሰምቼ ነበረ። ነገር ግን እኛ ምንድነው ችግራችን? የአዲስ አበባ ሰዎችን ስለምናይ ዝናብ ያለ ይመስለናል። አዲስ አበባ እንደምታዩት ያው ዝናብ ይኖራል። እብድና ዝናብ ከተማ ይወዳል ይባል የለ? ዝናብ አለ እዛ ጋር፣ ግን ገጠር ነው ትንሽ የተወሰነ እንትን ያለው። ኢንሻአላህ እስከዛሬ እንደሚጥልላቸው ተስፋ እናደርጋለን በአላህ ፍቃድ። ያለ ዝናብማ አበሻ አይሆንለትም እንዴ! ዱአ አድርጉ ማለት ነው ሀባይብ። ስለዚህ ወዴና ሃይሜና ብሩኬ ስመጣ ዛሬ ተለያይተዋል። ግን የፊልሙ መጨረሻ ይመስለኛል፣ የነሱ መለያያ ሳይሆን ሰሞኑን የጀመሩት ፊልምና ሰሞኑን የጀመሩት ትወና ይመስለኛል። የትወናቸው ብቃት ይመስለኛል ያበቃ ያለው። ነገር ግን አንዳንድ ነገር ሲታይ ደግሞ ትንሽ የነበሩበት ሁኔታ በጣም ለነሱም አስቸጋሪ ሆኗቸዋል። ምክንያቱም የሰው እይታ የሰው አስተያየት ምናምን ነገር እኔ ለራሱ ይገርመኛል። የአንዳንድ ሰዎች ሁኔታ ይገርመኛል። በሰዎች እነሱ ስለተዋደዱ እነሱ ስለተጠላሉ ምናምን ነገር የምንጽፈው ነገር እኛን ዋጋ ያስከፍለናል። ከዛ በመቀጠል ደግሞ ያው እነሱ እኛ ሀባይብ እኛ አመድ አፋሽ እኮ ነን፣ ባይዘው ወይ አመድ አፋሽ ነን እኛ። ምክንያቱም እንደዛ አድርገን እዛ ላይ እንሰቅላቸዋለን። ከዛ ወዴታች የሚያዩብን ጊዜ እስከሚደርስ ድረስ እኛ በቃ እንወራለን ምናምን ነገር። እንደዛ ባይሆን ጥሩ ነው። ሁሉም ነገር በልክ ሲሆን ነው። መውደድም መጥላትም በልክ አድርጉት። ሃይሜ ዛሬ ይሳም ያለውን ነገር ደግመዋለች። እኔ ብታመም የሚወዱ ሰዎች አዋተው ያድኑኛል፣ እድናለሁ አይበለውና ብላለች። ይሳም ከዚህ በፊት እንደዚህ አይነት መልዕክት አስተላልፎ ነበር እና ያው መውደድና ወይም ደግሞ ስድብና ሙጋሴ እየሆነባቸው ነው ለነሱ። ምክንያቱም በአንዳንድ ሰዎች ማለት ነው፣ በአንዳንድ በሚጠሉ ሰዎች በአንዳንድ ሰዎች ጽሁፍ ስድብና ሙጋሴ እየሆነባቸው ነው። እነሱ ግን ያው ሁለቱንም ነገር ቢያስተላልፉ እኔ ልክ ናቸው ነው የምለው። ቪዲዮን አዳምጣችሁ ከሆነ የኢሳምንም የሃይሜን ቪዲዮንም ዛሬ አዳምጣችሁ ከሆነ እንደሰማችሁት ነው። ሁለት አይነት መልእክት ነው ያለውና ስለዚህ ለራሳችሁ ብትሆኑ ጥሩ ነው እያሉ ነው። ለራሳችሁ ሆኑ፣ ራሳችሁን ሆኑ፣ በገዛ እጃችሁ ወንጀል አትሳቡ እያሉ ነው። እነሱም ደግሞ እዚህ ያለነውን ትልልቅ ሰዎች እዛ ያለነው ደግሞ ትንንሽ ሰዎች ሐሳብ ባይኖርና እንደዚህ አይነት ነገር የሚያስተላልፍ ትልቅ ሰው ትንሽ ነው ያስብላል እንዴ? የሚሰሩት ትልልቅ ሰዎች ስለሆነ አይደል? መቼም ሰው የሚጥፈው በዛ በቪዲዮ አስተያየት ነው። ምን አይነት ቪዲዮ ነው የላክነው? ምን አይነት ጽሁፍ ነው? ጽሁፍና ቪዲዮን ማስተያየት ነው። ይሄን ዘንግተውታል እነሱ። እንደገና ደግሞ እዚህ ያለንም ሰዎች እንዳላችሁ እንደሰማችኋቸው አላስገደርንም፣ ማንንም አላስገደርንም ብሎታል። ሰምታችሁ ከሆነ ብሩኬ ማንንም አላስገደርንም ብለዋል። ስለዚህ እኛ አልተገደርንም፣ ሀባይብ አልተገደርንም። ለራሳችን የምንፖስተውን ነገር በመልካም ነገር የማያጣላም ወይም ደግሞ እኛን እንትን በማይል ነገር ብዙ እኮ ሀሳብ እኮ አለ። በእነሱም ላይ መስራት ብዙ አይነት ሀሳብ አለ። ይሄን አይነት ቪዲዮ ብለቅ እኮ ይሄን አይነት ኮሜንት ይሄን አይነት አስተያየት እኮ ይመጣል ብለን መቼም ሳናስብ አንቀርም አይደለ? እነሱም እኛ።
ስድብ ነው። አሁን እነሱ የጠሉት ስድብ ነው፣ የሰውን ፎቶ መዘቅዘቅ ነው ምናምን። እንደገና ደግሞ አሁን የኛ ችግር ምንድነው? እነሱን እናልፍና ቤተሰብ ጋር እንሄድና ፎቶ እንዘቀዝቃለን። ይሄ አይብ ነው፣ የምር አይብ ነው። ይሄን ስላዩ ይሆናል እኛን ማሞገስና እኛን መምከር ወይም ደግሞ እኛን መናገር ሁለት አይነት መንገድ የሆነባቸው ማለት ነው። ስለዚህ ብቻ እንደሰማችሁት ሀባይብ እኔ ምንም አይነት አስተያየት የለም። የኛም ችግር ነው የነሱም ችግር ነው ይሄ ነገር ማለት ነው። ሚዲያ ላይ ያለ ሰው እንደዚህ መሆኑ የማይቀር ነው። ግን እኔ አንድ የምለው ነገር ምንድነው እንዴ ተመልካች የሚሆን እንዴ ለኔ መሰሎች ማለት ነው። እኛ ስልካችንን በእጃችን የያዝነው እኛ ነን፣ የምንጽፈውም እኛ ነን አይደለ? በቃ እኔን በማይጎዳ መልኩ እነዛን ሰዎች በማይጎዳ መልኩ ብናደርገው ጥሩ ነው። በእርግጥ የሚለቁት ፊዱ ነው ጽሁፍ የሚያጽፈን ልክ ነን ነው፣ አልተሳሳትንም፣ ልክ ነን። ግን ለፍ ያለ ነገር ሁሉንም ሰው ስንወድ በልክ ስንጠላም በልክ ማድረግ ይኖርብናል ማለት ነው። ዋጋ የሚያስከፍለን ነገር መሆን የለበትም፣ እኛንም ሆነ እነሱን ማለት ነው። ስራ እስከሆነ ድረስ እኛም ብንፖስተው ስራ ነው፣ የነሱን ቢፖስተው ስራ ስለሆነ ማለት ነው። ወዲ ሚፍታህ ስመጣ ደግሞ ከሃይሚ ጋር ያለው ልጅ እንግዲህ ከሃይሚ ህይወት ከነብሩኬ ህይወት ውጣ እያለው ነበርና እውነት ለመናገር ያው አላ አይደለ የሆነ የፍራቻ ድፍረት እየታየበት ተናግሯል። እሱም ፕራይቬት ነው እንጂ ፓብሊክ ያደርግ ነው እኔና እሷ የለም እንግዲህ ለማስመሰል ያመጣቸው አይነት አመለካከት ነው ላው ላይ የሚታየው ማለት ነው። ስለዚህ እኔ ሃይሚን አውቃታለሁ። እንዲሁም ደግሞ ከኔ ማነው ሴቶችን ማወቅ አይቻልም። ምክንያቱም ከናዲ ጋር በነበረው ቆይታ የደረሰበትን ሁኔታ አይቷል መሰለኝ። ሴቶች እንደዚህ በቀላል ቀንና ጊዜ መታወቅ አይችሉም፣ እንዴት አታውቃቸውም። እና ሃይሚ ጓደኛዬ ናት፣ ብዙ ጊዜ እንገናኛለን፣ አብረን ቆይተናል። የጓደኛ ናት ማለትም ከብሩኬ ጋር ያላቸው ሁኔታ ምናምን በጣም ቆይቷል። ያንን ነገር ጠቅሶ ከህይወታቸው ውጣ አብረው ይሁኑ ብሎ ሽምግልና መጥቶ ነበር ዛሬ። ሚፍታህ እንግዲህ በጣም ጎበዝ ሰው ነው፣ መጥቶ ነበረ። ነገር ግን ያው ዛሬ ደግሞ በጎን ከብሩኬ ጋር ያረገችው ቆይታ እንዳያችሁት ነው። ብዙ መልእክት አስተላልፋለች በነገራችን ላይ ማለት ነው። በጣም ብዙ መልእክት የታዘበችውን ሁሉ ዛሬ ዘርግፈዋለች ማለት ነው ሃይሚ። የኦዲየንስ በነገራችን ላይ እንደ ኮሜንት የሚያጠም ነገር የለም። ኮሜንት ያጠማል ጋይስ። የምንጥፈውን ነገር እኛ ጥሩ ጽሁፍ ብንጽፍ አይ ቲንክ አለማየትም መብታችን ነው ባይዘወይ። እና የምትወዱም ሰዎች በልክ አድርጉት። እኔ ዛሬ የሰማሁት ነገር ስላየሁ ነው። የሆነ ልጅ ታማ ሐኪም ቤት ናት የሚሉም ሰምቻለሁ። እስኪ ቪዲዮን አይተን ቪዲዮን ከበፊት ማን ነው የማይረዝምባችሁ ከሆነ ከፊት አስገባላችኋለሁኝ፣ እሱን ታዩታላችሁ ማለት ነው። ነገር ግን እኛ ላይም እነሱ ላይም ብዙ ችግሮች አሉ። ይሄ ነገር እስቲ ለምሳሌ እንደ ተመልካች እኔ እንዴት ነው በቃ ካሁን በኋላ ምናምን ብለን የሆነ ነገር ልናስብበት ይገባል። እነሱም እንደዛው እነሱ ተጎድተውልናል ብለው ቸክ አያረጉንም። ሀባይብ ተናግረዋል እኮ ከዚህ በፊት ለዚህ ነው ኢሳምና ሃይሚ ያሉት ነገር አንድ አይነት ሆነ፣ አንድ አይነት ንግግር ደገመችው ያልኩት ለዚህ ነው። እኔ ብታመም የሚወዱ ሰዎች አዋተው ሊያሳክሙኝ ይችላሉ ብሎ ነበር፣ እሷም ደገመችው። ምክንያቱም እኛ ደግሞ ቸክ የሚያደርገን እንኳን ስልካችን ላይ ጢር የሚያደርግ ሰው የለም። ዛሬ ታመመች ተብላ የገባችው ሆስፒታል በእነሱ ምክንያት ነው ብላ እያለቀሰች ስታስረዳ ሰምቻታለሁ። ስለዚህ ፕሊስ